እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል ድርሳን እናሰማለን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን አለመወለድ ያለው አብ፣ መውለድ ያለው ወልድ፣ መስረጽ ያለው መንፈስ ቅዱስም የጌቶች ጌታ የንጉሶች ንጉሥ፣ መላእክት የሚያመሰግኑት፣ ስልጣናትም የሚያመሰግኑት፣ የምልጃ ሁሉ መዳረሻ የልመና ሁሉ መጨረሻ ከሱ ዘንድ የሚሆን በእግዚአብሔር ፊት የሚቆም የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በሚያዝያ 19 ቀን የሚነበብ የሚጸለይ የረድኤቱ ኃይል ከአገልጋዩ ጋር ይሁን ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ እኛን ስለማዳን በአይሁድ እጅ የመስቀሉን መከራ ከፈጸመ በኋላ እንደ ሌላ ተይዞ የኋሊት የፍጥኝ ታስሮ በተቋጠረ ገመድ ጀርባውን ተገርፎ በነቢዩ በኢሳይያስ ቃል እንደተነገረ ፊቱን ተጸፍቶ ስለ ወገኖቹ ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠሁ እንዳለ የሾህ አክሊል ተቀዳጅቶ በበትር ራሱን ተቀጥቅጦ በእንጨት መስቀል ተሰቅሎ እስራኤል ሕይወታችሁን ትሰቅሉታላችሁን ብሎ ሙሴ እንደተናገረ እጁን እግሩን ተቸንክሮ ሐሞትን ጠጥቶ እጅና እግሬን ቸነከሩኝ፣ በመብሌ ሐሞት ጨመሩ፣ ለጽሜም መጣጣ ጠጡኝ ብሎ ዳዊት እንደተናገረ ይህን ሁሉ ጸዋትወ መከራ ፈጽሞ ነፍሱን ለሞት አሳልፎ ሰጠ። በመለኮቱ የማይሞት ሲሆን ኃጢአትን በሥልጣኑ ያጠፋት ዘንድ ሞተ። ጫፎቹ በአራት ወገን በተያዘ በመጋረጃ ውስጥ አራዊትን ብላ የተባለ ሐዋርያ በሥጋ ሞተ፣ በመለኮት ግን ሕያው ነው ተብሎ እንደተናገረ የአሕዛብ ብርሃን የሚሆን ከእስራኤል ሀገር ከኢየሩሳሌም ያስገኘው ሐዋርያም ዳግመኛ እንዲህ ብሎ ተናገረ። ራሱን አዋርዶ እስከ ሞት ደረሰ፣ ሞቱም በመስቀል የተፈጸመው ነው ብሎ ተናገረ። ወደ ቀደመ ነገራችን እንመለስ። ጌታችን በስውር ተስፋ የሚያደርገውን የአርማስያስ ስሙ ዮሴፍ ከሚባል አንድ ሰው ነበር። ከጲላጦስ ዘንድ ገብቶ ሳይፈራ ሥጋውን ለውርድ ብሎ ለመነ። አስቀድሞ ሌሊት ወደ እሱ ሄዶ የነበረ የአይሁድ መምህር ኒቆዲሞስም መጣ። ከተቸነከሩ እጆቹና እግሮቹ ትኩስ ደም ጠብ ጠብ እያለ ከመስቀል ላይ ያወረዱት፣ በንጹሕ በፍታም ገነዙት። ከዚህ በኋላ በአዲስ መቃብር ቀበሩት። 3 መዓልት 3 ሌሊት ቆየ። ከዚህ በኋላ በመለኮቱ ኃይል ተነሳ። ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ ብሎ ለአይሁድ እንደነገራቸው መቅደስ የተባለውም ሰውነቱ ነው። በአንድ ሰንበትም በማለዳ ማርያም መግደላዊት መጣች። አምላክን የወለደች ንጽሕት እመቤታችን ማርያም፣ ሌሎች ሴቶችም መቃብሩን ሊመለከቱና ሥጋውንም ሽቶ ሊቀቡ መጡ። ያን ጊዜ ብርሃናዊ ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ተቀምጦ ታያቸው። ባዩትም ጊዜ ፈጽመው ፈሩ። ጠበቆችም እሱን ከመፍራታቸው የተነሳ እንደ በድን ሆኑ፣ በወንጌል እንደተነገረ። ያን ጊዜ የእግዚአብሔር መልአክ ከሰማይ ወረደ፣ ያችን ደንጊያ ገልብጦ በላይዋ ተቀምጦ ነበርና ጽኑ ንውፅ ውስጥ ሆነ። ሴቶችን እናንተስ አይዟችሁ አላቸው። የተሰቀለውን ኢየሱስ እንደምትሹ አውቃለሁና ከዚህስ የለም፣ ተነስቷል። ደቀ መዛሙርቱም ሄደው ይነግሩ ዘንድ አዘዛቸው።
ከቃሉም ይህንን ነገር በሰሙ ጊዜ ፈጽሞ ደስ አላቸው። ከዚህ በኋላ ሄደው ለአርድእት ነገሯቸው። ዳግመኛም ከተነሳበት ጊዜ ጀምሮ በ40 ቀን ጌታችን ባረገበት ጊዜ ቅዱስ ገብርኤል ባማረ ቃል ጮኸ፣ ተናገረ። መኳንንት ደጃፎችን ክፈቱ፣ ከጥንት የነበሩ ደጃፎች ይከፈቱ፣ የክብርም ንጉሥ ይግባ ብሎ ጮኸ። እነሱም የክብር ንጉሥ ማን ነው አሉት። የምስጢር መልአክ ቅዱስ ገብርኤል፣ የሰውን ሥጋ የለበሰ ኃያል እግዚአብሔር የክብር ንጉሥ እሱ ነው አለ። የሞትን ሥልጣን አጥፍቶ በሲኦል ያሉትን ነፍሳት ማርኮ ወደ ቀድሞ መኖሪያው ወደ ሰማይ ወጣ። ይህንንም በሰሙ ጊዜ በታላቅ ምስጋና በእልልታ ታወኩ። ነጋሪት መቱ፣ ዛጉፍና ቃጭል እያሰሙና እየነፉ ተቀበሉት። በግልጥም አዩት። በባህሪው የማይታይ በሥጋ መልክ የታየው እሱን አይተው ከሱ ከደም ግባቱ ማየት የተነሳ ደስ ተሰኙ። የፊቱንም ብርሃን ለማየት ሲያስመኛቸው የኖሩ መላእክት በመለኮቱ ሙቀት እንዳይቃጠሉ በፀሐይ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት አይተው ጠገቡት። ከአብራከ መንፈስ ቅዱስ የተወለዳችሁ የሰማያዊት መንግሥት ልጆች ሆይ ከቅድስት ዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት የጎለመሳችሁ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማይፈጸም የዘላለም መሥዋዕት ነው። ሊቀ ካህናት በመሆኑ ራሱ መሥዋዕት አቅራቢ ሲሆን ስለ ኃጥአን ቤዛ የተሰዋ ንጹሕ በግ፣ በመለኮቱም ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ ነው። የሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር ፍጹም ነው። በምድር ለሚኖሩ ሰዎች ወደ ምድር የመምጣቱ ዜና አስቀድሞ የምስራች ነገራቸው እሱ ነውና፣ በኋላም ለሰማያውያን አምላክን ወደ ሰማይ የመውጣቱን ዜና በሰማይ ለሚኖሩ የምስራች ነገራቸው ቅዱስ ገብርኤል። አሁንም በሱ ስም ለችግረኞች ወንድሞቻችን መራራትን መስጠትን እያደረግን በፍጹም ልባችን እንውደደው። ባለጸጋው እንደ ባለጸግነቱ፣ ድሃው እንደ ድህነቱ እንደወሰነው በቁርጥ ፍርድ ቀን ምሕረት ትጠብቃቸዋለችና። ድሃውን ጦም አዳሪውን የሚያስብ የተመሰገነ ነው፣ ከክፉ ቀን እግዚአብሔር ያድነዋል ብሎ ዳዊት እንደተናገረ ጌታችንም በወንጌል ተናግሯል። የሚራሩ የተመሰገኑ ናቸው፣ ለነሱም ይራራላቸዋልና። በሐዋርያት ሥራም ከሚቀበል የሚሰጥ የተመሰገነ ነው ተብሎ ተጽፏል። በዚህ መልአክ በሊቀ መላእክት በቅዱስ ገብርኤል በልመነው እነዚህን ምስጋናዎች ለመቀበል እግዚአብሔር ያብቃን። ሰው ለመሆኑ ምስጢር ተላላኪ ሆን ዘንድ እግዚአብሔር የወደደውና የመረጠው ነው። ጸሎትና በረከቱ በወዳጁ በሕዝበ ክርስቲያን በሁላችንም ላይ ይሁን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ እማምነን የቀደሙ የ40 አለቃ የሚሆን የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ከምስራች ጋር መልእክቱን ለመፈጸም በገሊላ ወዳለች እርግብ የተላከ የማያልፍ የአርያም ፀሐይ መንገድ ጠራጊ የብርሃን ኮከብ የሚሆን የተአምራቱ ብዛት እንደምን እንናገር? በማራቀቅ እናሰማለን። በአፍም እናገራለሁ፣ በልብም እመረምራለሁ። በእኔም ላይ ይናገራል፣ በዚች ምህዋር ላይ በሚሰሙት ሕዝብ ላይ ይናገራል። የቸርነቱ ብዛት በወዳጆቹ ላይ እጥፍ ድርብ ሆኖ ይኑር፣ አሜን። አብራሲትና ልጁ ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ታያቸው፣ እንዲህም ብሎ ተናገራቸው። በፍዩም ትኖሩ ዘንድ ከዚህ ተነስታችሁ ወደ ግብፅ ሄዱ። እነርሱም ፈጥነው ተነሱ። ሊቀ መላእክት ቅዱስ ገብርኤል
ፍዩም እስኪደርሱ ድረስ ይመራቸውና ይመግባቸው ነበር። በዚያም የሚኖሩበት እስራኤል ከተባለ ከያዕቆብ አውራጃ አሳያቸው። በዚያም ማደሪያ ግንብ ሰርተው ኖሩ። ወደ እነሳቸውም ለሚመጣው የመድኃኒት ጥበብ ያደርጉ ነበር። የሚፈልጉትንም ስለሚፈጽምላቸው ብዙ ሕዝብ ከነሱ ዘንድ ይሰበሰቡ ነበር። የመድኃኒታቸው ፈውስና ዝናቸው በገጠሩም በከተማም ተሰምቶ ነበርና ወደ እሳቸው የሚመጡ ሰዎች ግን ከወዴት መጣችሁ እያሉ ይጠይቋቸው ነበር። እነሱም እኛስ የቆሪር ልጆች ነን ይሏቸው ነበር። በዚያ ሀገርም ይኸውም ደብረ ኔቅሎን ነው። 1 ዓመት ከ5 ወር ያህል ከተቀመጡ በኋላ በዚያ ወራት ባለ መድኃኒት አባታቸው አብራሲት ሞተ። ከዓለም ከመለየቱ አስቀድሞ 3 ልጆችን ጠራቸው። ይህን ሕፃን ልጄን ጠብቁት ብሎ አደራ አላቸው። ስለ እሱ ክብር ዘንድ ክብር ይሰጣቸዋልና። ይህንን ከተናገረ በኋላ ባለመድኃኒቷ አብራሲት አረፈ። ልጆቹም በሚገባ ገነዙት። ባለመድኃኒቱን በመውደድ ከመሰሏቸው ከሰዎች ጋር አለቀሱለት። ብዙ ጊዜ መላእክትን በየስማቸው እየጠሩና እያሰቡ ጽኑ መሐላ ያምሏቸው ነበር። እነሱም ወደ እሳቸው እየመጡ የሚሹትን ያደርጉላቸው ይፈጽሙላቸው ነበር። ከዕለታት በአንድ ቀን መድኃኒት በማድረግ እንደለመዱት ተሰበሰቡ። በአዳራሹ በምዕራብ በኩል ተቀምጠው ሳሉ ያን ጊዜ ሊቀ መላእክት ቅዱስ ገብርኤልና የሰማይ ሰራዊት አለቃ ሚካኤል የተመረጠች ቅድስት ከምትሆን አምላክን ከወለደች ከመቤታችን ድንግል ማርያም ጋር ሆነው ድንገት ከሳቸው ዘንድ ደረሱ። በዚህ ምን እየፈለጋችሁ ትኖራላችሁ አሏቸው። እነሱም በእውቀት ማነስ አምላክን ለወለደች እመቤታችን እንዲህ ብለው መለሱላት። እመቤታችን ሆይ ጥቂት ወተት ሰጥተሽን ንጠጣና ከዚህ ዓለም ሞት እንድንድን ተስፋ እናደርጋለን። ብዙ ገንዘብ ወርቅም ብርም የከበረ ዕንቁም አለንና የሚወርሰንም ሌላ ሰው የለንምና። ድንግልም ይህንን በሰማች ጊዜ ሊቀ መላእክት ቅዱስ ገብርኤልን ጠቀሰችው። ይህንንም ክፋትን፣ ተንኮል፣ ስራይንም ከነሱ ያርቅላቸው ዘንድ አዘዘችው። እሱም አራቀላቸው። በሕይወት በኖሩባት ዘመንም እግዚአብሔርን የሚወዱና የሚያገለግሉ ሆኑ። ጎልማሳው አውርም ይህን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስህተቱንና ጥፋቱን አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሯችን ጉድለት ስለ በደላችን ብዛት እንዳይፈረድብን እለምንሃለሁ በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬም እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታድነን ዘንድ እንለምንሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን አገዛዝ ዛሬ ነፃ አውጣን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሰይጣን አገልጋይነት ዛሬ ተላቀናል። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞት ከኃጢአት አድነን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውር፣ ኃጢአት፣ ርኩሰት ነፃ አድርገን። የመላእክት አለቃ ቅዱስ ገብርኤል ሆይ አምንብሃለሁ፣ ስለሆነም እነሆ የጌታዬ ታማኝ ባሪያው ሆናለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ኖረሃልና በዚህች ዕለት እንዳትቀስፈኝ እማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግዳይ ይጥል ዘንድ አይገባውም። የመላእክት አለቃ ቅዱስ ገብርኤል ሆይ
በእውነት እናገራለሁ። እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረታት ሁሉ የረከስነን፣ እነሱ የፈጠራቸውን ጌታ ያውቃሉና። እኔና ወንድሞቼ ግን ዓለምን ሁሉ የፈጠረውን አምላክ ትተን አምላክነት ለሌላቸው ርኩሳን አማልክት ተገዛን፣ ፈቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም። ስለ ኃጢአታችንና ስለ አእምሮአችን ጉድለት ለፈጣሪያችን ሰውነታችን ባስገዛልን ፍጹም በድን በሆነ በረከሰና በከረፋ ሥጋችን ላይ ንጹሕ ጦር በእኛ ላይ አታነጣጥር። እኛን ለተሸከመች ማኅፀን ወዮላት። እንደ መቃብር በደፈነችን በተሻለን ነበር። ተወልጄ የዚህን ዓለም የፀሐይ ብርሃን ላየው ለእኔ ወዮልኝ እንጃ። ይህ ታላቅ ኃጢአት ከሥጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከኔና ከወንድሞች ላይ ይህን የጥፋት መቅሰፍት ይወገድልን። ጎልማሳው አውርም እኛ ሟቾች ነን፣ ነገር ግን አንዳች ስንኳ በጎ ሥራ የለንም እያለ ይህንንም የመሰለውን ሁሉ በመናገር ከሊቀ መላእክት ቅዱስ ገብርኤል ፊት ሰገደ። ከዚህ በኋላ ቅድስትና ድንግል በምትሆን የሁላችንም እመቤት የአምላክ እናት ድንግል ማርያም በመራራት በፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህ በኋላ አስነሳቸውና ፍርሃትንና ጭንቅን አስወገደላቸው። በዚያን ጊዜ አውርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይህ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት በመገዛታችን ድንጋጼ አድሮብን ነበር። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑ መዘምራን ማኅበርና የታመኑ ከሆኑ ከጌታችን ከክርስቶስ ወገኖቹም ጋር አንድ ሆንን። እነሆ ዛሬ ከኃጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሚሆን በጌታችን በኢየሱስ ክርስቶስ በማመናችን ቤተሰቡ ሆነን። ዳግመኛም ከአስማተኝነታችን ከሌላም ሁሉ ተላቀን በዚህ እንገኛለን። ከሞተ ኃጢአት ታድነን ዘንድ ለአማላጅነትህ ለይቅር ባይነትህ ለፍጹም ገናናነትህ ክብር ያለኝን ሁሉ ላንተ ሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤልም እንዲህ ሲል መለሰ። በእውኑ እኔ ምድራዊ ንጉሥ ጭፍራ ነኝን? ወይስ ደግሞ እንደዚህ ዓለም ሰው የዚህን ዓለም ገንዘብና ሀብት የምፈልግ ነኝን? ዳሩ ግን የኔ ፈቃድ ሁል ጊዜ መታሰቢያ የሚደረግባት ስም የሚጠራባት ቤተ ክርስቲያን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ ሰጣችኋለሁ። ጌታዬ ንጉሴ ኢየሱስ ክርስቶስ ኃጢአታችሁን ይቅር ይላችሁ ዘንድ እማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህ በኋላ ከነሱ ተሰውሮ ወደ ሰማይ ወጣ። ጸሎትና በረከቱ ከሁላችን ጋር ይሁን አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ኔቅሎን የሚባል አንድ ሀገር ነበር። በዚያም ሀገር በሊቀ መላእክት በገብርኤል ስም ደጋግ ሰዎች ቤተ ክርስቲያን ሊሰሩ ወደዱ። በፊታቸው እየተመላለሰ ቤተ ክርስቲያን የሚሰራበትን ቦታ ይለካላቸው ነበርና እመቤታችን ማርያም የሚሰዋበትን የታቦቱን ቦታ የሚሰሩትን አመልክታቸዋለችና ሊቀ መላእክት ቅዱስ ገብርኤልም ወስኖላቸዋል። ጣራዋን ክፍሏን ከዋንዛው እንጨት ጋር ለካላቸው። ከሕንፃ ውጭ የተረፈውን ቦታ በእጁ በያዘው በትረ ወርቅ አስተካክሎና መዝኖ ሰፈረላቸው። ከዚህ በኋላ ሊቀ መላእክት ገብርኤል እየባረከ በመመረቅ ደስ አሰኛቸው፣ አረጋጋቸው። ያን ጊዜ በታላቅ ክብር ወደ ሰማይ ወጣ።
አውር የሚባል ሰው ግን በዚህ ቀን የተደረገውን ይህንን ሁሉ ተአምር ያይ ነበር። ገብርኤልም ከታየው ጊዜ ጀምሮ 8 ቀን ካለፈ በኋላ የቤተ ክርስቲያኑን መሰረት ይጥሉ ጀመሩ። አናጺዎች የሚሹትን ሁሉ ይሰበስቡ ጀመር። ለሰራተኞችም ለቀጣሪዎችም ሰዎች ሁሉ ታላቅ ደስታ ሆነ። በፍዩም የሚኖሩ ታላላቅ ሰዎች ግን የሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ሥራ መጀመሩን በሰሙ ጊዜ እንደ ተሳሉት መጠን መባቸውን እየተሸከሙ እጅ መንሻቸውን አገቡ። ለሊቀ መላእክት ለቅዱስ ገብርኤል ቤተ ክርስቲያን ሥራ ታዘዙ። በሥራውም ሁሉ ተራዱ። የመሰሬ አብራሲት ልጅ የአውርም ሥራው እንደነዚህ ሰዎች በረከቱ አገልጋዩ ይጠብቀን ለዘላለሙ አሜን። የቅዱስ ገብርኤል ተአምር ይህ ነው። ሰማዕት ብሶይንና ወንድሙ ጴጥሮስን እንደረዳቸው በሚናገር ምስጋና ገንዘቡ በሚሆን በጌታችን ክርስቶስ ስም በጽኑ መከራ ውስጥ ሳሉ የእግዚአብሔር መልአክ ታያቸው፣ እንዲህም አላቸው፣ መታሰቢያችሁ እስከ ዘላለም እንዲደረግ ነግራችሁ ዘንድ እግዚአብሔር የላከኝ እኔ የምስራች ነጋሪ ገብርኤል ነኝ አላቸው። ወዳጄ ብሶይ አንተ ጽኑ ጦርነት ይጠብቅሃል። ይህንንም ተናግሮ ተሰወረው። ከዚህ በኋላ በአንድ ምሰሶ ላይ አውጥተው እንዲሰቅሉትና እንዲያሰቃዩት ሹሙ አሽከሮቹን አዘዘ። በዚያን ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕት የተሰቀለበትን ምሰሶ ሰበረው። ዳግመኛ በምሰሶው ግንድ ላይ እንዲሰቅሉትና እንዲያስጨንቁት አዘዘ። በዚህም ስቃይ ሳለ ዳግመኛ ታየውና ጸናው። እንዲህም አለው፣ እግዚአብሔር የመረጠህ ብሶይ ሆይ ድካምህን እስከምትጨርስ ድረስ እኔ ከአንተ ጋር ነኝ፣ አትፍራ አለው። በእንደዚህም ያለ ሥራ ሳለ እያጸናቸው ከቁስሉም እየፈወሰው 7 ጊዜ ተገለጸለት። በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀበል ድረስ ልመናው ከአገልጋዩ ጋር ይሁን። አመፀኛ በምሰሶ ላይ መሰቀልን ባዘዘ ጊዜ ገብርኤል ሆይ ተገልጠ በመታየት ሰማዕትነትን እስኪፈጽም ድረስ ብሶይን እንዳጸናኸው እንዳረጋጋኸው እኔንም ጠብቅልኝ ካለ ከመቃብር ሌላ ምንም እንዳላስብ አጽናኝ፣ አስጨክነኝ። ናቡከደነጾር በነገሰ በ18 ዓመት ርዝመቱ 60 ክንድ የሆነ ወርዱ 6 የሆነ የወርቅ ምስል አሰራ። ዱራን በሚባል በባቢሎን በረሃ ቆመው። አለቆችም መሳፍንትም መኳንንትም እንዲሰበሰቡ አዘዘ። የሀገሩም ታላላቅ ሰዎች የባቢሎንንም ሕዝብ ሁሉ ንጉሥ ናቡከደነጾር ላቆመው ለምስሉ ምረቃ እንዲመጡ አዘዘ። ንጉሡም በምስሉ ፊት በቆመ ጊዜ አዋጅ ነጋሪው በብዙ አሰምቶ ጮኸ። አሕዛቡም ሕዝቡም ሰፈርተኛውም እናንተን ንጉሡ እንዲህ ይላችኋል፣ የነጋሪት ድምፅ፣ የበገና፣ የመሰንቆ፣ የዛጉፍ፣ የቃጭል፣ የከበሮ ድምፅ፣ ዘፈን፣ ጨዋታ በሰማችሁ ጊዜ ንጉሡ ናቡከደነጾር ላቆመው የወርቅ ምስል አገልግሉ፣ ተገዙ፣ ስገዱ። ያልሰገዳችሁና ያልተገዛውን ወዲያውኑ በሚያቃጥል በእሳት ጉድጓድ ይጥሉታል ብሎ አዋጅ አሰማ። ሕዝቡም ሁሉ የነጋሪት፣ የበገና፣ የመሰንቆ፣ የዛጉፍ፣ የጨዋታ መሳሪያ ሁሉ ድምፅ በሰሙ ጊዜ ንጉሥ ናቡከደነጾር ላቆመው ምስል እሺ ብለው ተገዙ፣ ሰገዱ። ከዚህ በኋላ የፋርስ ሰዎች መጥተው አይሁድን አግኝተው ከናቡከደነጾር ዘንድ አጣሏቸው፣ ከሰሷቸው። ለባቢሎን አውራጃ ሥራ የሾምካቸው ሰዎች አሉ። ሲድራቅ፣ ሚሳቅ እና አብደናጎ የሚባሉ አንተ ንጉሥ ለዘላለም ሕያው ነህ። አሕዛብ የነጋሪት፣ የበገና፣ የመሰንቆ፣ የቃጭል፣ የከበሮ፣ የጨዋታ የሊህን ሁሉ ድምፅ በሰማ ጊዜ እንዲመጣ ብለህ አዘህ ነበር። ንጉሥ ናቡከደነጾር ላቆመው የወርቅ ምስል
እንዲሰግዱና እንዲያገለግሉ ብለህም አዝህም ነበር። ንጉሥ ሆይ አምላክንም አላመለኩም፣ ትእዛዝህንም አልተቀበሉም። አንተ ላቆምከው ለወርቅ ምስል አልሰገዱም። ንጉሥ ናቡከደነጾርም ያን ጊዜ በብዙ ተቆጣና ሲድራቅ ሚሳቅ አብደናጎን አምጧቸው ብሎ አዘዘ። መጥተውም በንጉሡ ፊት ቆሙ። ናቡከደነጾርም ጠየቃቸው፣ ሲድራቅ ሚሳቅ አብደናጎ እውነት ነውን? አምላኬን አናመልክም ማለታቸው ለሠራሁት ለወርቅ ምስል አትሰግዱምን? አሁንም የማትሰግዱ በእንቢታችሁ የምትጨክኑ እንደሆነ የነጋሪት፣ የበገና፣ የዛጉፍ፣ የከበሮ፣ የዘፈን ጨዋታ በሰማችሁ ጊዜ የማትሰግዱ ከሆነ ያን ጊዜውን በሚያቃጥል እሳት ጉድጓድ ውስጥ ይጥሏችኋል። ከእጄ የሚያድናችሁ እግዚአብሔር ማን ነው? የትኛው ነው አላቸው። ሲድራቅ ሚሳቅ አብደናጎ መለሱለት፣ ንጉሥ ሆይ ይህንን ነገር ልንመልስልህ ልንቀበልህ አንፈቅድም አሉት። እኛ የምናመልከው አምላካችን በሰማይ አለ፣ እሱ ከአንተ እጅ ከእሳትም ሊያድነን ይችላል። ንጉሥ ሆይ ከዚህ እንዲያድነን ልታውቅ ይገባሃል። አምላክህንም አናመልክም፣ ለሠራኸው ለወርቅ ምስልም አንሰግድም አሉት። ያን ጊዜ ንጉሡ ናቡከደነጾር በብዙ ተቆጣ። ስለ ሲድራቅ፣ ስለ ሚሳቅና ስለ አብደናጎም የፊቱ መልክ ተለዋወጠ። ፈጽሞ የሚያቃጥል እሳት እንዲያነዱ አዘዘ። ኃይለኞች አርበኞች ሰዎች ሲድራቅ ሚሳቅንና አብደናጎን አስረው ከእሳት ጉድጓድ ውስጥ እንዲጥሏቸው አዘዘ። ከቀሚሳቸውና ከጫማቸው እጃቸውን እግራቸውን አስሮ እሳትም በብዙ ክንድ ከእሳቱ ጉድጓድ ውስጥ ጣሏቸው። የንጉሥ ቃል ኃያል ነውና። እነዚህ ሦስቱ ሰዎች ሲድራቅ ሚሳቅ አብደናጎ እጃቸውን እንደታሰሩ ወደሚነደው እሳት መካከል ጣሏቸው። በእሳቱም መካከል እየተመላለሱ እግዚአብሔርን አመሰገኑ። ከዚህ በኋላ ጭፍሮቹ ከንጉሡ ዘንድ ማጣላታቸውን አልተዋቸውም። ስለ እሳትም ውስጥ አደሮ፣ ማርዲን፣ የወይን ሐረግ፣ ቅንጭብ፣ ቁልቋል ጨመሩበት። የእሳቱ ነበልባል 49 ክንድ ወደ ላይ ተመዞ ወጣ። የእሳቱም ላንቃ እየተወረወረ በውጭ ከጉድጓዱ አጠገብ ያገኘውን ከለዳውያንን ያቃጥል ነበር። የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤል ወዳሉበት ወረደ። የእሳቱን ነበልባል መታው። እሱም እንደ ውሃ ምንም አልነካቸውም፣ መውጣትም አላስጨነቃቸውም። ያን ጊዜ ሦስቱ ሰዎች ሲድራቅ ሚሳቅ አብደናጎ በአንድ ቃል አመሰገኑ። እግዚአብሔርንም በእሳቱ ጉድጓድ ውስጥ አመሰገኑት፣ ባረኩት። የአባቶቻችን አምላክ እግዚአብሔር ይባረክ ይመስገን እያሉ ስቡህም እሱ ነው፣ ልዑልም ለዘላለም እሱ ነው። ናቡከደነጾርም ሲያመሰግኑ በሰማቸው ጊዜ አደነቀ። ፈጥኖ ተነስቶ ቆመና አሽከሮቹን እንዲህ ብሎ ጠየቃቸው። አስራችሁ ከእሳቱ ጉድጓድ የጣላችኋቸው ሦስቱ ሰዎች አልነበሩምን? ንጉሥ ሆይ አዎን አሉ። ንጉሡም እንዲህ አለ፣ እኔ 4 ሰዎች ከእስራት ተፈተው በእሳት መካከል ሲመላለሱ አየው። የነካቸውም ነገር የለም። 4ተኛውም ፊቱ የእግዚአብሔርን ልጅ ይመስላል። ከዚህ በኋላ ናቡከደነጾር ወደሚነደው እሳት ጉድጓድ በር ሄዶ የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅ አብደናጎ ወደዚህ ውጡ አለ። ሲድራቅ ሚሳቅና አብደናጎ ከእሳቱ ጉድጓድ መካከል አፈፍ ብለው ወጡ። ያን ጊዜ መኳንንቱ፣ ሹማምንቱ፣ የንጉሡ አለቆች ሁሉ ተሰበሰቡ። ያን ጊዜ ሰዎቹን አካላቸውን እሳት እንዳልነካቸው አዩአቸው። የራሳቸውን ጠጉር እንዳልለበለበው፣ የፊታቸውን መልክ እንዳልጠቆረ፣
የጢስ ሽታ እንኳን እንደሌለባቸው አዩአቸው። ናቡከደነጾርም ለምድርና ለሰማይ ንጉሥ ለእግዚአብሔር በፊታቸው ሰገደ። አሁንም የምወዳችሁ ወንድሞች ሆይ አምላካችን እግዚአብሔር እንለምነው። ምንም በፊቱ ብንበድል እሱ በደላችንን ይሰውራልና ስለ ድካማችን ይታገሳልና። ያለውን ሁሉ ትወዳለህ፣ ከፈጠርከውም ሁሉ ምን ቸል የምትለው የለም ብሎ መክብብ እንደተናገረ፣ ዳግመኛም ሁሉን መፍጠርህንና መግዛት ሁሉን ይቅር እንድትል ታደርግሃለች። ይህን ብሎ እንደተናገረ ይህን ሊቀ መላእክት ቅዱስ ገብርኤልን ይልክልን ዘንድ በዚህም በወዲያኛውም ያድነን ዘንድ ሦስቱን ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎን ከሚነድ ከእሳት ነጎድጓድ እንዳዳናቸው ሁሉ ራሳችንን እያዋረድን እንለምነው። ያለ ትሕትና ሥራ አይፈጸምምና ትሕትና ሥራውን ሁሉ ለማስፈጸም ምድር ናት ብሎ መጽሐፍ እንደተናገረ፣ ዳግመኛ ለአፋችን ሐሰት መናገርን አናስለምድ እንዳለ፣ ዳዊትም ሐሰት የአመፅ ራስ ነው ብሎ እንደተናገረ፣ ዳግመኛም አቤቱ በጥላ ስር ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ ለባልንጀራው ምሎ የማይከዳ ነው አለ። በወንጌልም የማይረባ ነገር የሚናገር ሁሉ ይፈረድበታል ተብሎ ተነገረ። ሁላችንም በክርስቶስ አደባባይ ፊት እንመረመር ዘንድ አለንና ጸሎትና በረከቱ ሁላችን ይጠብቀን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው በጥምቀት የተወለድን ሁላችን ይጠብቀን፣ አሜን። ኔቅሎን የሚባል ሀገር ነበር። በዚያም ሀገር በሊቀ መላእክት በገብርኤል ስም ቤተ ክርስቲያን ሊሰሩ ፈቀዱ። ሊቀ መላእክት ቅዱስ ገብርኤልም በፊታቸው ተገልጦ ቦታውን ወስኖላቸዋል። እሳቸውም ዘንድ ሳለ 1 ወር ያህል በሆነ ጊዜ የሚሻውን ትፈጽምለት ዘንድ አውር ንግሥትን ጠየቃት። ስለ ቤተ ክርስቲያኑ ሥራ ከንጉሥ ትለምኝልን ዘንድ እወዳለሁ ብሎ ጠየቃት። የሊቀ መላእክት የገብርኤልን ቤተ ክርስቲያን እንድሠራ ወደ ሀገር ሄድ ዘንድ እንድሰናበት ነው። ንጉሡም ወደ ሀገሩ ሄድ ዘንድ አልፈቀደለትም። አውርም ብዙ ያዝን ነበር። በዚችም ቀን ታላቅ የብርሃን ልብስ ለብሶ ሊቀ መላእክት ገብርኤል ታየው። እሱንም ባየ ጊዜ በብዙ ደነገጠና ከምድር ላይ በግንባሩ ተደፍቶ ወደቀ። ሊቀ መላእክት ገብርኤልም አነሳውና ታውቀኛለህን አለው። እሱም ጌታዬ አላውቅህም አለው። ጌታዬ አንተ የሰማይ አምላክ እንደሆንክ አይደለም እንደሆነ እስኪ ንገረኝ አለው። ንጉሡም እኔ እስካሁን በቀር እንዲህ አለ የዘላለም ብርሃን የመሰለ ምንም ፈጽሞ አላየኸውም። አንተን ከመፍራት የተነሳ ሰውነቴን አልቦኛልና። ሊቀ መላእክት ቅዱስ ገብርኤልም እኔ ንጉሥም አምላክም አይደለሁም አለው። የንጉሶች ንጉሥ የጌቶች ጌታ የሚሆን የእውነተኛ አምላክ ባሪያው ነኝ እንጂ ሰማይና ምድርን የፈጠረ እሱ ነው። የሰውን ሁሉ ነፍሶች በመሃል እጁ የተያዙ ናቸው። የእኔ ስሜ ካለቆቹ አንዱ በሰራዊት ጌታ በእግዚአብሔር ፊት የምቆም ገብርኤል እባላለሁ። ፍጥረቱን ሁሉ የሚገዛ የእሱ የኃይሉ መልአክ እኔ ነኝ። ፍስሐንና ደስታን የምናገር እኔ ነኝ። ንጽሕት ድንግል የሴቶች ሁሉ ንግሥት ከምትሆን ከማርያም ወልደ እግዚአብሔር ሰው ከመሆኑ አስቀድሞ የሐዲስ ልደትን ምስራች የተናገርሁ እኔ ነኝ። ከልጇ ግዛት በታች ያሉ የምድር ነገሥታት ሁሉ በዓለሙም ሁሉ ያለ ድሆችን የሚያከብራቸው ትዕቢተኞችን የሚያዋርዳቸው የወደደውን የሚያደርግ ያሰበውን የሚፈጽም እኔ አሁን እነግርሃለሁ። ይህንን ካላደረግህ የትእዛዜንም ቃል ሰምተህ ካልተቀበልክ አሁን እገድልሃለሁ። መልአክ በማስፈራራትና በማስደንገጥ እንዲህ አድርጎ ተናገረው። ንጉሡም አለው ተናገር ጌታዬ፣ እኔ ባሪያ ሰማሃለሁ።
ትእዛዝህንም እፈጽማለሁ፣ ለክብርህም ምስጋና ይገባል። ማለዳ ስትነሳ እንደታየውህና እንደነገርኩ ለንግሥት ንገራት፣ ወደ ሀገሩ ይሄድ ዘንድ ነግረ አውርን አሰናብተዋለው። የተጻፈውን የቤተ ክርስቲያን አደራ ሁሉ ለአውር ሰጠው። የዚህን የቤተ ክርስቲያን ገንዘብ ግን የሕንፃውንና የጌጡን ነገር አትዘንጋ፣ አስተውል። በነገርኩ መሠረት የሠራህ እንደሆነ ግን እኔ በመንግሥት እጠብቅሃለሁ። በዘመንህ የሚጠላት ጠላት በተነሳብህ ጊዜ አልለይህም። ይህንን ከነገረው በኋላ ሊቀ መላእክት ቅዱስ ገብርኤል ከሱ ተሰወረ። በረከቱ ከአገልጋዩ ጋር ይሁን አሜን። የእመቤታችን ዕድሜዋ 15 ዓመት ከሆነ በኋላ ይኸውም በእናትና በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ነው። እንግዲህስ ማርያምን የሚጠብቅ ሽማግሌ ሰው እንፈልግ ብለው ካህናት ተማከሩ። በሴቶች የሚደርሰው በእሷ ላይ ከመድረስ አስቀድሞ ካህን ዘካርያስም ወደ ቤተ መቅደስ ገብቶ የክህነት ልብስ ለብሶ ወደ እግዚአብሔር ለመነ፣ ስለ እሷ የሚያደርገውን ይገልጽለት ዘንድ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበህ በየበትራቸው ላይ ስማቸውን ጽፈ ወደ ቤተ መቅደስ አግባው፣ በበትሮቻቸው ላይ ጸልይበት። በበትሩ ላይ እግዚአብሔር ምልክት ያሳየለት ማርያምን ይጠብቃት አለው። ዘካርያስም ገብርኤል እንዳዘዘው አደረገ። በዮሴፍ በትር ላይ በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዟት ሄደ። ስለዚህም ነገር እጮኛዋ ተባለ። በሱም ቤት ኖረች። ቅዱስ ገብርኤልም ተገለጸላት። ወልደ እግዚአብሔርም በሷ እንዲያድር ነገራት። እንደ ነገራት ሆነና የእግዚአብሔር ቃል በማኅፀኗ ተጸነሰ። ዮሴፍ ግን ወደ ንግድ ሄዶ ስለነበረ በዚህ ጊዜ አልነበረም። ወደ ቤቱም ተመልሶ በገባ ጊዜ ማርያም እንደ ጸነሰች አወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድ ነስንሶ ከምድር ላይ ወደቀ። ይህን እንዲህ ያደረገ ማን ነው? ማን አሳታት? ማንስ አጠመዳት? ወዮልኝ እያለ ያለቅስ ጀመር። ከቤተ መቅደስ ንጽሕት ድንግል ሆና የተቀበልኳትን ይህችን ልጅ እንዴት አደርጋታለሁ? ሔዋንን ክፉ እባብ እንዳሳታት ይህችንም እባብ ድንገት አስቷታልና። ወዮልኝ እግዚአብሔር ከሱ እንዳይበሉ ካዘዛቸው እንጨትም እንድትበላ እንዳደረጋት። እንደዚህ እያለ ተነስቶ ማርያምን ጠራት፣ እንዲህም አላት፣ ልጅ ሆይ ይህንን ሥራ ለምን ሠራሽ? የኔንም የአንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትን ለምን አመጣሽብኝ? በሕዝቡም መካከል መነቀፍን ለምን አመጣሽብኝ? አምላክሽን እግዚአብሔርን ዘነጋሽውን? አስቀድሞ በቅድስተ ቅዱሳን የኖርሽውን እንደምን አላሰብሽውም? የእግዚአብሔርን መልአክ ከሰማይ ዘወትር ምግብሽን ያወርድልሽ እንደነበር ለምን አላሰብሽም? ማርያምም ይህን በሰማች ጊዜ ጽኑ ለቅሶ አለቀሰች። መናገርም ጀመረችና እኔም ምንም ክፉ አላደረግኩም አለች። ዮሴፍም ይህ በማኅፀንሽ ያለው ምንድን ነው አላት። እሷም እኔ አላውቅም፣ በፊቱ ክፉ እንዳላደረግሁ ሥጋዬንም እንዳላሳደፍኩ እንዳላደረግኩ እግዚአብሔር ያውቃል አለች። ዮሴፍም ይህንን በሰማ ጊዜ አስቦ ይህችን ልጅ ምን አደርጋታለሁ? ይህንን ነገር ብሸሽግ ኦሪትን መሻሬ ነው፣ ብገልጠውም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ። ይህንንም አለ። ከዚህ በኋላ መግለጡን ትቶ ሰውሬ ከኔ ዘንድ ላኑራት አለ። ያን ጊዜ ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ በአንቃዶ ወደ እግዚአብሔር ለመነ። ክፉ ሥራ እንዳልሠራው አንተ ታውቃለህ። ረቂቁ ነገርና ግዙፉ ነገር ሁሉ ካንተ አይሰወርም። ንጽሕት ድንግል ሆና የተቀበልኳት አሁንም በእሷ ላይ ክፉ ነገር አልሠራሁም።
የሆነችውንም አላውቅም፣ እንደምን ላድርጋት እያለ በሐዘን በለቅሶ እግዚአብሔር አንጋጦ በብዙ ለመነ። ጸሎቱንም ጨርሶ ከቤቱ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። ዮሴፍ ሆይ ማርያምን ይዞ መሄድን አትፍራ፣ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡን ከኀጢአታቸው የሚያድናቸው ነው። ዮሴፍ ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔርንም አመሰገነ። ስለዚህም የሊቀ መላእክት የቅዱስ ገብርኤል ብስራት የደረሰ ሊቀ ጳጳሳት ኤራቅሊስ እንዲህ አለ። የድንግል ማኅፀኗ መላ እየገፋ ሄደ። የንጽሕትን ምስጢር ያለ ኀጢአት መሆኑን ባለማወቁ ዮሴፍ የሆዷን እየገፋ መሄድ ባየ ጊዜ ታወከ። የማያውቀውን ምስጢር ባየ ጊዜ በንጹሕ የሐሳብ ባሕር ወደቀ፣ ይዋኝ ጀመር። የእግዚአብሔር መልአክ እስኪነጋገረው ድረስ ዮሴፍ ሆይ ስለ እጮኛ ስለ ማርያም ጽንስ አንተ እንደምትጠረጥረው አይደለምና አትፍራ ብሎ እስኪነግረው ድረስ ከሷ የሚወለደው በመንፈስ ቅዱስ ነውና፣ ዳግመኛ ጸንሳ ሳለ ከዘካርያስ ቤት ወደ እሱ ከተመለሰች በኋላ ጸንሳ ዮሴፍ መጠራጠርን ባደረገ ጊዜ እንዲህ ነገረው። ባያት ጊዜ አደነቀ፣ የሚናገረውንም ቸገረው። ዮሴፍ ከእንቅልፉ በነቃ ጊዜ ለንጽሕናዋ ሰገደ። ነቢያት ስለ እሷ የተናገሩላት ድንግል እንደሆነችም አወቀ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላ በሕልም ታየው። ብላቴናውን እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳችሁ የክርስቶስ ቤተሰቦች ወንድሞቻችን የመላእክት አለቆች ሚካኤል ገብርኤልን እናክብራቸው። ንጹሕ ሩፋኤልን፣ አራቱንም የአምላክ መናብርት 24ቱን የካህናተ ሰማይን የሰማይ ካህናትን ክብራቸው ለሰው ወገን ሁሉ ይለምናሉና፣ ለአራዊትና ለአዕዋፍ ለፍጥረት ሁሉ በሰራዊት ጌታ ፊት ይሰግዳሉ። ይቅር ባይ የምትሆን ጌታ የእጅህን ፍጥረት አታጥፋ እያሉ ይሰግዳሉ። ምንም በፊትህ ቢስቱ ቢበድሉ ፈጣሪያቸው አንተ ባሪያቸው ደካማ እንደሆነ ታውቃለህና። የሚጠብቃቸው ጠላት ግን ሰይጣን ጽኑ ነው፣ እንቅልፍ የለውም፣ እነሳቸው ግን ያንቀላፋሉና። እሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸውና። ሳር በእሳት ፊት ይቆማልን? ጌታም እንዲህ ብሎ ይመልስላቸዋል። ስለ ኀጢአቱ ስማቸውን ጠርቶ መታሰቢያቸውን አድርጎ ቢለምነኝ፣ ቁራሽ እንጀራ ጽዋ ውሃ ለድሆች ሰጥቶ ቢለምነኝ፣ ኀጢአቱን ይቅር እለዋለሁ፣ በጭንቅ ጊዜ እረዳዋለሁ፣ ስለ እናንተም እምረዋለሁ። ይህን በሰሙ ጊዜ ፈጽሞ ደስ ይላቸዋል። ይህንን ኪዳን የሰጠዋቸው እሱን የማያቋርጥ ምስጋናን ያመሰግናሉ። ለአምላካችን መድኃኒት መባል ይገባዋል እያሉ እኛም ከሳቸው ጋር በመገዛት ምስጋና እናቅርብለት። እነዚህን ወደ እሱ የሚለምኑ አማላጆች ለሰጠን ለእርሱ ምስጋና ይገባል። ድኩማን አገልጋዮችም እኛ ተስፋ እንዳንቆርጥ ለሱም ለስሙ ምስጋና ይገባል። እርስ በርሳችን እንፋቅር እንጂ አንነቃቀፍ። ያለ ሰይፍ የወንድማችን ሥጋ ብንበላ ጥቅማችን ምንድን ነው? ያለ ጽዋ ደሙን ብንጠጣው ከኛ ጋር ሲኖር በለስላሳ ቃል እናነጋግረዋለን። ከኛ ትንሽ ሲርቅና ከፊታችን ሲለይ ግን በስውር መዋልን እንዳይሰማብን አድርገን ለመንቀፍ እንቸኩላለን። የወንጌልን ቃል ሲዘልፈን በራሳችን ላይ ያለውን የኀጢአት ነቀፋ እንመለከተውም። አንተ ግብዝ፣ አስቀድሞ ከዓይን ስንጥሩን አውጣ፣ ከዚህ በኋላ በወንድም ዓይን ያለውን ጉድፍ ትመለከታለህ እያለ ሲመክረን፣ ቢያሙት የተዋረደ ቢያመሰግኑት የከበረ ማን ይሆን? ክብርም ሆነ ውርደትም ከእግዚአብሔር ዘንድ ይበልጣል። መጽሐፍ ያከብራል ያዋርዳል ብሎ እንደተናገረ በአንዲት አንደበታችን ክፉና መልካም ልንናገርበት ይገባል። በአንዲት አንደበታችን ክፉና መልካም ልንናገርበት ይገባልን?
አንደበታችን የሱ በገና ናትና ምስጋና እናቅርብለት እንጂ። በየጊዜው ምስጋና እናቅርብ። ስለዚህ ያዕቆብ በመልእክቱ እንዲህ ብሏል። አንደበትም በሰውነታችን ውስጥ ተፈጥራለች፣ ስጋችን ትጠብሰዋለች፣ የተሰወረች ነፍሳችንን ትለበልባለች። የፍጥረት ሁሉ ባህሪ፣ የአራዊት፣ የእንስሳት፣ የአዕዋፍ የሚንቀሳቀሱትም ሁሉ ባህሪ፣ የባህር አሳት ሁሉ ለሰው ባህሪ ይገዛል። የሰውን አንደበት ግን መግዛት የሚችለው የለም። ክፉ ናት፣ መጠንም የላት፣ የሚገድል መርዝም የተመላች ናት። በእርሷ እግዚአብሔርን እናመሰግነዋለን፣ በእግዚአብሔር አምሳል የተፈጠረውንም ሰው በእሷ እንረግመዋለን። በአንድ አፍ መርገምና ምስጋና፣ በአንድ አንደበት ምስጋናና መርገም ሊነገር አይገባም። ከአንድ ምላጭ ከአንድ ጉድጓድ መራራና ጣፋጭ ውሃ ሊወጣ ሊመነጭ ይችላልን? በለስ ዘይትን ማፍራት ይችላልን? እንደዚሁም ጣፋጭ ውሃ መራራ፣ መራራውም ውሃ ጣፋጭ ሊሆን አይችልም። ዳዊትም ከአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላውም መዝሙር በቀስታ ወንድሙን የሚያመውን አባረርኩ እንዳለ። ሰለሞንም ሕይወትና ሞት በአንደበት የተያዙ ናቸው አለ። ነቢይት ሐናም አትመኩ፣ ታላላቅ ነገርን አትናገሩ፣ ጽኑ ነገርም ካንደበታችሁ አይውጣ አለች። ነገር ግን በዚህ መልአክ ልመና ትእዛዙን እንፈጽም ዘንድ ኃይል ይስጠን። ለክርስቲያን ወገኖች ለሁላችንም ለዘላለሙ አሜን። ከሊቀ መልአክ ከቅዱስ ገብርኤል በረከት ረድኤት ያሳትፈን። የማኅደር ሚዲያ ተከታታዮች፣ ልዑል እግዚአብሔር ቤተሰቦች ቪዲዮውን ላይክ፣ ሰብስክራይብ በማድረግ በየዕለቱ የቅዱሳንን ታሪክ ገድላቸውን የምታገኙ መሆኑን እንገልጻለን። አቅራቢ ዲያቆን ቤተ ማርያም